ቅዳሜ ገበያ። የእስራኤልና የኢራን ግጭት ከ12 ቀን በፊት ሲጀመር አንስቶ በቅዳሜ ገበያ የተለያዩ ሐሳቦችን እያነሳን ነበረ። በሬዲዮም በቴሌግራምም በፌስቡክ ገጾቻችንም በርካታ ነገሮችን እያነሳን ነበረ። ከምናነሳቸው ጉዳዮችም አንደኛው ይሄ ጦርነት በጣም በአስከፊ ደረጃ የዓለምን ኢኮኖሚ ይጎዳል የሚለው ነው። የዓለም ኢኮኖሚ በነገራችን ላይ ከ1960ዎቹ ከነበሩት 10 ዓመታት በኋላ አሁን በ2020ዎቹ ያሉት አሁን 5 ዓመት የገፋንለት 10 ዓመት በዓለም አስከፊው የኢኮኖሚ ዓመት ነው ብሎ ነው የዓለም ባንክ ያስቀመጠው። ይህ አስከፊ የኢኮኖሚ ዓመት እንደምናስታውሰው ኮቪድ አጋጥሞታል። የመካከለኛው ምስራቅ በርካታ ግጭቶች አጋጥመውታል። በተለይ በጋዛ የነበረው ግጭት፣ በሶሪያ የነበረው ግጭት በርካታ የመርከብ እንቅስቃሴዎችን አውኳል። የዩክሬን ግጭት ደግሞ ሌላኛው ትልቁ ቀውስ ሆኖ የዓለም ኢኮኖሚን ሰፕላይ ቼኑን ይሄ የንግድ ፍሰቱን መሰረታዊ ሸቀጦችን ነዳጅ፣ ምግብ፣ ማዳበሪያ የመሳሰሉ ሸቀጦችን ክፉኛ ሲያጎሳቁል ያለፍንበት ዘመን ነውና አሁን የኢራንና የእስራኤል ግጭት ሲነሳም ይሄ የዓለም ኢኮኖሚ የበለጠ የሚናጋበትና እንደኛ አይነት ደግሞ ትንሽ ሀገራት ይበልጥ ሊደቁ የሚችሉበት ስጋት የደቀነ ነገር መሆኑን በተደጋጋሚ አንስተነው ነበረ። አሁን የተኩስ አቁም ስምምነት አይነት ነገር ቀርቧል። ስምምነት ልንለው አንችልም፣ ግን የተኩስ አቁም ትዕዛዝ ከአሜሪካ በኩል ተላልፎ ሁለቱ ሀገራት እንቀበለዋለን ብለዋልና ይሄ መልካም ዜና ስለሆነ ከዚህ ጋር በተያያዘ ያሉትን አንድምታዎች እንመለከታለን። በነገራችን ላይ በየትኛውም የኢኮኖሚ እንቅስቃሴ በግልም ይሁን በጋራ የኢኮኖሚ እንቅስቃሴ በጣም ትልቅ ሚና ካላቸውና ትልቅ ድርሻ ካላቸው ተጽዕኖ ፈጣሪዎች መካከል በዋናነት የፖለቲካ ጉዳይ ይነሳል። የፖለቲካ አስተዳደር፣ የፖለቲካ ውሳኔዎች፣ ፖሊሲዎች በሙሉና የፖለቲከኞች እንቅስቃሴ ኢኮኖሚን ክፉኛ ተጽዕኖ የሚያሳርፍበት በመሆኑ የፖለቲካ ጉዳይ ከኢኮኖሚ ነጥሎ ማየት ይከብዳል። ነገር ግን ፖለቲከኞች ኢኮኖሚን እንዴት ማየት እንዳለባቸው መምከር ደግሞ በጣም አስፈላጊ ነው። ስለዚህ ከዚህ ከኢራንና ከእስራኤል ግጭት አንደኛ እንዴት መጠንቀቅ አለብን የሚለውን ማንሳት ሁሌም ተገቢ ነው በግጭቶች መሃል። ሁለተኛ ደግሞ ፖለቲከኞች የኢኮኖሚ ፖሊሲዎችን ስለሚወስኑ በቂ ግንዛቤ ኖሯቸው በቂ እውቀት ኖሯቸው በኢኮኖሚ ላይ እንዲራመዱ ማድረግም በጣም ወሳኝ ጉዳይ ነው። ለዚህም ነው እንግዲህ እንደዚህ አይነት ጉዳዮችን የምናነሳቸው ማለት ነው። እስራኤልና ኢራን የመካከለኛው ምስራቅ ሀያላን ሀገራት ነን ብለው የሚያምኑ ናቸው። ሌሎች ሀያላት ነን በዛ አካባቢ የሚሉ እንደነ ቱርክ፣ እንደነ ሳውዲ አረቢያ ትንንሽም ቢሆኑ ከፍተኛ ተጽዕኖ ያላቸው ኳታርና የተባበሩት አረብ ኤሚሬትስ አሉ። የእስራኤልና የኢራን ፍጥጫ በጣም የቆየ ነው። ኢራን በነገራችን ላይ ከእስራኤል ጋር ብቻ አይደለም ከበርካታ ሀገራት ጋር ተፋጣ ያለች ናት። የእስልምና እምነት ተከታይ ሀገራት ተብለው የጋራ ወዳጅነት ለመፍጠር እንኳን ሲሞክሩ ኢራን ብዙ እዚህ ውስጥ የምትካተት ሀገር አይደለችም። ከ56 ሀገራት በላይ ዝም ብለውናል ብለው ኢራናውያን ከሰሞኑ ግጭት ላይ ቂም መቋጠራቸውም እየተነገረ ነው የሚገኘው ከፓኪስታን በስተቀር እና እነ ሩሲያ ይሻላሉ እነ ቻይና ይሻላሉ እያሉ ነው እያነሱ ያሉት። እንግዲህ ይሄ ፖለቲካዊ ጉዳዩን ትተነው አሁን የተደረሰውን ነገር እንመልከት። እንግዲህ የኢራን እና የእስራኤል ግጭት አንደኛ በመካከለኛው ምስራቅ ከፍተኛ ወይም ምዕራብ እስያ የምንለው አካባቢ ከፍተኛ የነዳጅና የጋዝ እንቅስቃሴ መስተጓጎል አስከትሎ ነዳጅ እስከ 7% ዋጋው ንሮ የቱሪዝም እንቅስቃሴ ክፉኛ ተጎድቶ ነበረ። በዓለም አቀፍ ደረጃም እንደዚሁ ነዳጅ ተወዶ ነበረ። የጂኦፖለቲካውንም በተለይ ዲፕሎማሲን የሌላ ሀያላቱን ዲፕሎማሲ ራሱ አቋውሶት ነበርና ይሄ ጦርነት ማብቂያው ምንድነው? እስራኤል እውነትም የአሊ ሀሚኒ ጀርባ ያሉትንና በሳቸው ዙሪያ ያሉትን ሰዎች በመግደል ስትጀምር መንግስት እንዲወድቅ ነው ወይ የምትሰራው የሚል ነበር። እስራኤሎች በርካታ ነገር ሲሉ ነበር። አሁን ግን የእስራኤል የውጭ ጉዳይ ሚኒስትር ልክ እንደ አሜሪካውያኑ ፖለቲከኞች መንግስትን መጣል አንፈልግም የሚል አንድምታ ያለው ነገር አቅርበዋል። እሱን ወደ በኋላ ላይ በደንብ አነሳዋለሁ። እንግዲህ አሁን የተኩስ አቁሙ በአንዴ ተቀባይነት ማግኘቱ የዶናልድ ትራምፕ ጥሪ ተቀባይነት ማግኘቱን ስንመለከት አንድ ነገር ግልጽ ያደርግልናል። ሁለቱም ወገኖች ጦርነቱን የሚያቆሙበት ዘዴ ይፈልጉ ነበር። እስራኤልም
ኢራንም። ስለዚህ ያንን ይዘውላቸው የመጡት ደግሞ ዶናልድ ትራምፕ ናቸው። እንግዲህ የጦርነቱ ማብቂያ ፊሽካም የተነፋው አሜሪካ በሌላ ሀገር ላይ አድርጋ የማታውቀውን እጅግ በጣም ትልቁን ወታደራዊ ጥቃት 36 ሰዓታት በረው በጣም ግዙፍ ቦምቦችን ጥለው ወታደራዊ ጥቃት በሰነዘሩት ይሄ ምሽግ ደርማሽ በሚባሉት ቦምቦቿ በኋላ ኢራን ያጸፋ እርምጃ ወሰደች። ከዛ በኋላ ቆሙ ተባለ። ሰኞ ሌሊት ያላችሁን ሁሉ ተኳኩሱና እስቲ እንየው አሉ ዶናልድ ትራምፕ። ከዛ በኋላ አቆሙ አሉ። መጀመሪያ ላይ ዶናልድ ትራምፕ ሲጠየቁ አንዳንድ ጊዜ ትንሽ ካልተቧቀሱ ነገር አይበርድም ብለው ነበረ። እውነትም ትንሽ ከተቧቀሱ በኋላ ሀገራቱ ተኩስ አቁም እንዲያደርጉ ትዕዛዝ ሰጠው። ያም ተግባራዊ ተደርጓል። ዘላቂነቱን የምናየው ነው የሚሆነው። በእርግጥ ተኩስ አቁም ሲደረግ በመሃል እንትና ጣሰ ብሎ መወነጃጀል ለተወሰነ ጊዜ ያለ ነው። ግን ሁለቱም ሀገራት ኢራንም እስራኤልም ተኩስ አቁሙን ይፈልጉት እንደነበረ ግልጽ ነው። የተኩስ አቁሙ ሂደት እንዴት መጣ የሚለውን ግን በደንብ ባነሳላችሁ ደስ ይለኛል። የተኩስ አቁሙ ሂደት የመጣው አሜሪካ ወደ ጦርነቱ ከተቀላቀለች በኋላ ነው በኔ ግምት። ምክንያቱም ለ12 ቀናት ያህል ሁለቱ ሀገራት ከፍተኛ ጥቃት ሲሰነዛዘሩ ነበር። በእርግጥ እስራኤል ናት የመጀመሪያውን ወሳኝ ጥቃት የሰነዘረችው። ያም ጥቃት በሁለት ምዕራፍ ያለው ከውስጥም ከውጭም ወይም ኢራን ውስጥ ሰርገው በገቡ የሞሳድ ሰላዮች፣ አብዛኛዎቹ እንዲያውም የአፍጋኒስታን ዜጎች ናቸው፣ የህንድ ዜጎች ናቸው እየተባለ ይነገራል። ለሞሳድ ሲሰሩ የነበረው ከፍተኛ ጥቃቶችን በመሰንዘር ትልልቅ ወታደራዊና የኒኩሌር አካባቢ ያሉ አመራሮችን፣ ሳይንቲስቶችን፣ ጀነራሎችን፣ ፖለቲከኞችን በመግደል ነው የተጀመረው። ከዛ የኢራንን የአየር መከላከያ በማዳከም የእስራኤል አውሮፕላኖች እየተመላለሱ ጥቃት ሰንዝረዋል። ከዛ ኢራን አጸፋ መልስ ስትሰጥ ነበረ። አሁን ሶስቱም ሀገራት አሜሪካም ስላለችበት ማለት ነው ጥቃቱ ላይ አሸናፊ ነን በሚል ደምድመዋል። እንግዲህ የተኩስ አቁም ሂደቱ የጀመረው እንደዚህ ይመስለኛል። እኔ የመጀመሪያው እስራኤልና ኢራን እየተታኮሱ አሜሪካ ትግባ ግልጽ አልነበረም። አንድ ሳምንት ብለው ዶናልድ ትራምፕ አዘናግተው ኢራንን ከፍተኛ ጥቃት ሰነዘሩ። 125 አውሮፕላኖችን ያቀፈው ይሄ ጥቃት በጣም በከፍተኛ ደረጃ 3 የኢራን የኒኩሌር ጣቢያዎችን በተለይም ደግሞ ዋነኛ የ60 በመቶ ደርሷል የተባለው የኢራን የበለጸገ ዩራኒየም ወይም ደግሞ የተጣራ ዩራኒየምን ክምችት ያለበትን አካባቢ ተብሎ የታሰበውን ሁሉ ከመታ በኋላ ነው ነገሩ ወደ መቀዝቀዙ የመጣው። ኢራን አጸፋ እርምጃ ወስዳለሁ አለች። አያቶላ አሊ ኻሜኒም ካቢኔያቸውን ወይም ደግሞ ወታደራዊ አማካሪዎቻቸውን ሰብስበው በከፍተኛ መልስ እሰጣለሁ አለች። ስለዚህ ለአጸፋው ቦታ መምረጥ ተጀመረ። አጸፋውን ኢራን ካዘዘች በኋላ የኢራን መንግስት ካዘዘ በኋላ አንድ ውሳኔ ግን ተደርሷል። መረጃዎች አሁን እንደሚጠቁሙት እኔም ወደዚህ ድምዳሜ ላይ ያደረሰኝን ወደ ተኩስ አቁሙ ማስረዳችሁ እሱን ነው። አጸፋ እርምጃው አሜሪካን የሚያስቆጣ መሆን የለበትም ወይም ደግሞ አሜሪካ ዳግም ጥቃት እንድትሰነዝርብን የሚያደርግ መሆን የለበትም የሚል ነው። ስለዚህ ቦታ ተመረጠ። ቦታ የተመረጠው ደግሞ አልኡዲድ የተባለው ኳታር የሚገኘው በመካከለኛው ምስራቅ ትልቁ የአሜሪካ ወታደሮች ካምፕ ነው። ያ ካምፕ ተመረጠ። በእርግጥ ለኢራን ኃይሎች ይሄ ትልቁ ካምፕ በመሆኑና ኢራን ላይ ጥቃት ሲፈጸም ለማቀነባበር ይሄ ቦታ መቼም አገልግሎት መስጠቱ አይቀርም በሚል ከፍተኛ ጥቃት እንደ መሰንዘር መልእክት ሆኖ ያስተላልፋል። እኔ ግን ይሄ አይመስለኝም የተመረጠበት። ይሄ ማደናገሪያው ሊሆን ይችላል። በዋናነት የተመረጠችው ኳታር ናት። ኳታር በመካከለኛው ምስራቅ ካሉና የአሜሪካ ወታደራዊ ቤዝ ኢራቅን ጨምሮ ሳውዲ አረቢያን እና ኩዌትን ጨምሮ የአሜሪካ ጦር ሰፈሮች ካሉባቸው ሀገራት ሁሉ ኳታር የኢራን ወዳጅ የተሻለ ወዳጅ መሆኗን ይታወቃል። እንዲያውም በርካታ የኢራን ህገወጥ ነዳጅ ወይም ደግሞ የዚህ ከማዕቀብ ውጭ ያለውን ነዳጅ የምትሸጠው በኳታር በኩል እንደሆነ በስመግል ተደርጎ ማለት በኮንትሮባንድ በኳታር በኩል እንደሆነ ይነገራልና ኳታር ወዳጅ ናት። ስለዚህ ኳታርን ጋር ጥቃት መሰናዘር ይሻላል በሚል በድርድር የተደረገም ይመስለኛል። ስለዚህ ወዳጅ ሀገር ተመረጠ።
አንድም አሜሪካዊ እንዳይሞት የሚል ውሳኔ በኢራን ፖለቲከኞች ተላለፈ። ከዛ በኋላ ኢራን ተደጋጋሚ ማስጠንቀቂያ ሰጠች፣ ሰነዝራለሁ ጥቃት ብላ። እንዲያውም አንዳንዶች እንደሚሉት ጥቃቱ የት እንደሆነ ምን ያህል ሚሳኤል እንደሆነ እና በምን መልኩ እና በምን ሰዓት እንደሚተኮስ ጭምር ሰዓቱ የተገለጸበት ነው ብለው ያነሳሉ። እናም የአሜሪካ ወታደራዊ ማዘዣ ጣቢያ በኳታር የሚገኘው በአል ኡዲድ የሚገኘው ጣቢያ 14 ሚሳኤሎች ተተኩሰውበት 13ቱን መክቶ አንዱ ደግሞ ኢላማውን የጠበቀ ስላልሆነ ሌላ ቦታ እንዲያርፍ ተደርጓል። ስለዚህ ኢራንም የልቧን አደረሰች፣ አሜሪካም ቀድማ የልቧን አደርሳለች። ስለዚህ በዚህ መልኩ ጥቃቱ ተጠናቀቀ። የኢራን ትልቁ ፍላጎት ትኩረቷ ከእስራኤል ግጭት ጋር እንጂ አሜሪካ እንዳትገባ፣ እንዲያውም አሜሪካ ከቻለች እስራኤልን አደብ እንድታስገዛላት ነው ፍላጎቷ። ስለዚህ ይህንን ጥቃት ሰነዘሩ። እንዲያውም ዶናልድ ትራምፕ ከንግግራቸው መሃል ካመለጣቸው አንዱ ኢራን ጥቃት ከመሰንዘሯ በፊት ስለሰጠችው ማስጠንቀቂያዎች አመሰግናለሁ ሁላ ብለዋል የተኩስ አቁሙን ሲያውጁና ይህ የሆነው በዛ ነው። ስለዚህ ይህ ተኩስ አቁም የተቻለው ኢራን አሜሪካ ለሰነዘረችባት ጥቃት ብሔራዊ ክብርን ብቻ የሚመጥን ምላሽ በመስጠቷ ነው እና ያንን በማድረግ ከኳታር መሪዎችም ጋር በመነጋገር አሜሪካና ኳታር በጋራ የተኩስ አቁም ትዕዛዙን እንዲያስተላልፉ ድርድሩ ተደረገ የሚል ነው። እንግዲህ አሁን ተኩስ አቁሙ ታውጇል። ማን አሸንፏል የሚለው ደግሞ ሌላኛው አንገብጋቢ ጉዳይ ነው። የሀገር ቤትና ዓለም አቀፍ የኢኮኖሚና የቢዝነስ ትንታኔን ከቅዳሜ ገበያ ያገኛሉ። ቅዳሜ ገበያን በአሃዱ ሬዲዮ ያደምጡታል። በድረገጻችን በማህበራዊ ገጾቻችን ያገኙናል። የቅዳሜ ገበያ ልዩ ትንታኔዎችን በዩቲዩብ ቻናላችን በአማርኛና በእንግሊዝኛ ቅዳሜ ገበያ ብለው ሰብስክራይብ ያድርጉ። አዳዲስ ቪዲዮዎች በትኩሱ እንዲደርሶት የደውል ምልክቱን ይጫኑ።